ቀበጧ የባርኮቴ ሚስት የሰው ባል መጠጣ ጠጥታ ከሰከረላት በኋላ ወደ መኝታ ክላስ ይዘው እንደገባች ለምለም ደርሳባት ምን አባሽ ልታደርጊው ነው እንደዚህ እስከሚሆን ድረስ መጠጥ እያጠጣሹም በማለትም እዛው በጥፊ ታጮላታለች። ባርኮቴ ምን ሆነሽ ነው ጉንጭሽ እየቀላው በማለት ለቤዛ ሲነግራት ለምለም ደብድባኝ ነው በማለት ተናግረዋለች። ባርኮቴ ለምለምን ሄዶ ወቀሳት። ምን ብታደርግ ነው እንደዚያ የምትመቻት የደበደብሻትም ሲል ለለምለም ነገራት። ናኦልን ዴቭና ባርኮቴ ከዛ ቤት አስወጡት። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ሰራተኛዋ አደይ ክፍል 45 በዛሬው ክፍል ላይ እንግዲህ ለምለም በጥፊ ቤዛን አጩላታለች። የተመታችው ጉንጯን እየደባበሰች ወደ ባሏ ጋር ሄዳ ባርኮቴ አይቶትም እሱም ጠይቋታል። ናኦል ኪችን አደይ ምግብ እየሰራች ይቅርታ ብሎ ጠይቋት፣ እንዲሁም ይቅርታዬን በቀላሉ ስለማትቀበኝ የት ምግብ ቤት ምረጭና ልጋብዝሽም በማለትም እሷን ለመሳም ጠጋ ሲል ስርዓት ያዝ እያለችው እያስጠነቀቀችው ዴቭ ሰምቶ አንተ ማነህ ደፋሩ በአደይ የመጣህብኝ በማለትም እዚያው ንቅ እያደርገውና እየጎተተው ወደ ሳሎን ይወስደዋል። ምን ተፈጥሮ ነው በማለትም ባርኮቴ ይነሳል። አደይን ሊተናኮላት ሲል ነው የያዝኩትም ይህን ልጅ አስወጭልኝ ፍቅር በማለትም ለፍቅር ስትጠየቅ እሺ እውጣ በማለትም ተናግረዋለች። አሁን እኮ መሽቷል ወዴት ነው የምወጣው በማለትም ናኦል ይናገራል። ወንድ ልጅ አይደለህም እንዴ ምን አስፈራ ወንድነትን የምታሳየው በአደይ ላይ ብቻ ነው እንዴ በማለትም ዴቭ ይነግሯል። ባርኮቴ ያንን ላይ ጥርቅም አድርጎ ከዛ ቤት እያስወጧል። ደረጁ ላይ ተቀምጦ እየተብሰለሰለ ባርኮቴ ፍቅረኛው ቤዛ ከኋላ ትመጣና እሱን ጉንጩን ትሰማውና አጠገቡ ቁጭ ብላ እሱም ምንድነው የተፈጠረው ጉንጭሽ ቀልቷል በማለትም እየዳበሰ ሲነግራት ለምለም መታኝ ነው በማለትም ተናግረዋለች። ምን አገናኛችሁ አንቺና እሷ? ለምለም እኮ በጣም ጥሩና መልካም ልጅ ናትም በማለትም ይነግራታል። ይቺ የተረገመች ድቅቅ ነው ያደረገችኝም ስትል ተናግረዋለች። በቃ አሁን ወደ ቤት እንግባና ቁርሳችንን እንብላ፣ ወደ ስራ ቦታ ልሄድ ስመለስ እናወራለን። አሁን ሲሄድ ለምለምን እነግራታለሁም ሲል ለሷ ይነግራታል። ይሄ ነገር የተፈጠረው በኔ ነው ዴቭዬ ይቅርታ ስትለው አደይ ነግረዋለች። ፍቅርም ተከትላ ሊዲያም ተከትላ አንቺ ነሽ የምንጊዜውም የጸብ መነሻ በማለትም አደይን ይወቅሷታል። አደይ ምንጊዜም ተወቃሽ ናት፣ ምስኪኔዋ የቤት ሰራተኛ ናት። ወደ ለምለም ጋር ሄድና ባርኮቴ ምን ብትፈጽም ነው ይህን ያክል እንዴትስ ድፍረት ነው ቤዛን የመታሻት በማለትም ይነግራታል። እኔን ከመውቀስህ በፊት እሷ ምንድን ነው ያደረገችው ማወቅ ትፈልጋለህ? እራሷን ጠይቃትና ምን እንዳደረገች እውነቱን ከሷ ማወቅ መጀመሪያ እወቅና ከዛ እኔን ውቀሰኝ በማለትም ተናግረዋለች። ኤላን መጠጥ አጠጥተው እኮ አብረው ልታድር ወይንም ልትተኛ ስትል ነው የደረስኩበትም ስትለው በጣም ይደነግጥና እንዴት እንደዚህ ሊሆን ይችላል? ይሄ ነገር እውነት ነው በማለትም ይናገራል። ካላመንከኝ ኤላን ጠይቀው በማለትም ተናግረዋለች። ኤላ ይመጣል። የተፈጠረው ነገር እውነት ነው ወይ ብሎ ሲነግረው ኤላ እኔ ምንም ነገር የማውቀው ነገር የለም ብሎ በሀሳብ ጭልጥ ብሏል። እንዝናና ብላ መጠጥ እየጋበዘችውን ከዛ በኋላ የተፈጠረውን ነገር እንዳላስታወሰ ለባርኮቴ ይነግሯል። ባርኮቴ በጣም ይናደዳል። እሷ የምትልህን ነገር ለምለም የምትልህን ነገር በቃ እውነት አታድርገው በማለትም ለብሱ ይነግሯል። እንዴት ነው እውነት የሚያደርገው? አንተ እኔን አታምነኝም ወይ? እንደዛ መጠጥ ጠጥተህ ሰክረህ ነበር፣ ራስ ግን እኮ አታውቅም ነበረ በማለትም ተናግረዋለች። እኔ የተፈጠረውን ነገር አላውቅም፣ መጠጣቴን ግን አስታውሳለሁ በማለትም ለለምለም ይናገራል። ባርኮት በጣም ይናደዳል። ምክንያቱም እንዴት እንደዚህ እሷ ታደርጋለች ብሎ ባርኮቴ ደግሞ ወደ ስራው ለመመለስ ስልክ ይደወልለትና እመጣለሁ መጣሁ ብሎ ያሰሪውን ያናግራል። ባርኮቴ ወደ ስራው ተመለሰ።
ዴቭዬ እግራ ግብት ብሎት ያ ናኦል ለምን ከአደይ ጋር ተጠጋ የሚለውን ነገር እየተብሰለሰለ ነበር። ክላሱ ተኝቶ አደይ ወደዛ ክላስ ትገባና ምግብ ደርሷል በማለትም ስትነግረው እኔ በቃ አልፈልግም፣ አሁን ምግብ መብላት አልፈልግም፣ እንደውም ከዚህ ክላስ ውጭልኝ በማለትም ለአደይ ይነግራታል። እንዴ እኔ እኮ አደይ ነኝ ዴቭ በማለትም ትነግረዋለች። አው አንቺ ስላልተረዳሽኝ በማለትም አሁንም ለሷ ይነግራታል። ምክንያቱም አንቺ የኔ ማፍቀሬ አልገባሽም፣ እሺ እኔ ላንቺ የማልመጥንሽ ሰው ነኝ ወይ በማለትም ይነግራታል። ለአባትሽ ለእናትሽ እንዲሁም ለእህትሽ እሺ ለኒስ የሚሆን ቦታ የለሽም ወይ አደይ በማለትም ለሷ ይነግራታል። እስኪ አንተ ተረዳኝ በማለት አሁንም ትነግረዋለች። ድንገት ከኋላ ያቺ ፍቅር ተንኮለኛዋ ትገባለች። አንቺ እዚህ ቆመሻል፣ ተገትረሻል እንዴ ምን ትሰሪያለሽ በማለት ታስጠነቅቃታለች። ከዚህ ክላስ ውጪ ብላት ለአደይን ታስወጣታለች። ዴቪዬ በማለት ትነግረዋለች። ምግብ ደርሷል በማለት ትነግረዋለች። እያቆላመጠች ትጠራለች። አንቺንም አይንሽን ማየት አልፈልግም፣ ከዚህ ክላስ ውጪልኝ በማለት ይነግራታል። ምን አሳስቦሽም ነው የመጣሹ በማለት እንዲሁም የእዛ የናኦል ነው ወይንስ የምንድን ነው በማለትም ነግሯት ነበር። ከዛ ክላስ እንድትወጣ ካባረራት በኋላ በጣም እየተንጨረጨረች ነበር። አደይን የቤዛ እየጠራቻት ነበር። ከክላሴ መውጣት ስለማልፈልግ ክላሴ ምግብ አንጭልኝ ብላት ያንን ምግብ በሳህን ይዛ ወደ ቤዛ ክላስ አደይ ይዛላት ስትገባ ሊዲያ ቀበጧና ደግሞ ቤዛ እየተነጋገሩ ነበር። አንቺ ምን አባሽ ንስና ነው እንደዚህ እያጠገበሽ? ከኤላ አጠገብ እንዳትደርሽ፣ ሁለተኛ ኤላ ጋርም እንዳትሄጅ እያለቻት እያስጠነቀቀቻት ነበር። ምንድን ነው ያሽው አደይ ተብላ አደይ ስትጠየቅ ምግብ አንጭልኝ ብላኝ ነው እዥ የመጣሁት ብላ ስትጠይቃት አንቺ እሷን ግን በተለየ መልኩ እየተንከባከብሻት ነው፣ የእሷን ነገር እንዳትሰሚ፣ እኔና ፍቅር ስናዝሽ ብቻ ነው መስማት ያለብሽም በማለትም ታስጠነቅቃታለች። ያንን ምግብ ከሰጠቻት በኋላ አሁንም እየተነጋገሩ ብዙም መዋደድ የሚባል ነገር የለም፣ እየተንጨረጨሩ ነበር። አስጠንቅቃት ሁለተኛ ታፈቅረዋለሽ እንዴ ኤላን በማለትም ስትነግራት እኔ አላፈቅረውም፣ ግን አጠገቡ ድርሽ እንዳቲ ሁለተኛ አለበለዚያ እገልሻለሁም በማለት ታስጠነቅቃታለች። ድጋሜ ፍቅርም ወደዛ ክላስ ስትገባና እንዴት ነው ክላስሽ ተቀምጠሻል እንዴ በማለትም ትነግራታል። ምን ያጋድምሻል ተነሽና አደይን አግዣት በማለት ትነግራታል። እኔ ምን ነው ሰራተኛ የሚመስለው በማለት ትነግራታል። በቃ አደይ የባርኮቴም ፍቅረኛ ነበረች፣ አንቺም የባርኮቴ ነሽ፣ ስለዚህ ሁለታችሁም መተጋገዝ አለባችሁም በማለትም ተነግራታለች። እንዴት ሆኖ ነው አደይ የባርኮት ፍቅረኛ የሆነችው በማለት እዚጋ በቅናት ተንጨረጨረች። እውነቱን ትነግራታለች። አንቺ ከመንጣትሽ በፊት የባርኮቴ ፍቅረኛ ነበረች በማለት ትነግራታለች። ወደ ኪችን ትገባና አንቺ የባርኮቴ ፍቅረኛ ነሽ እንዴ በማለትም ለአደይ ታመነጫጭቃታለች። አረ ከወንድምነት እየዘለለ እኔና እሱ ምንም አይነት ግንኙነት የለንም፣ ማን ነው ደግሞ እንደዚህ ብሎ የነገረሽም በማለት አደይ ለቤዛ ተመልስላታለች። ታስጠነቅቃትና ከዛ ከኪችን ትወጣለች። ናኦል ደግሞ ስልኩን ይሰርቁታል። እንዳባረሩት ያንን ስልክ እየሰረቁት ማናቸው? ዴቭና ደመቀ ናቸው። ንጉሱና ደመቀ ናቸው። ለምንድን ነው እነሱ እንደዚህ ስልክ የሰረቁት? እነሱ የሚበረቱት ለአደይ ብቻ ነው። ወንድሜም የኔም ስልክ እንደሰረቀኝ ስነግረው ዝም ነው እያሉኝ፣ ለአደይ ቢሆን ነው እነሱ የሚበረቱትን ብላ ለናኦል ስትነግረው እንዴት ነው ስልክና ያቺ ቆንጆ ልጅ እኩል የሚሆኑትን በማለትም እየነግራታል። እሷ እየተቅበጠበጠች አሁንም ወደ ኤላ ጋር ለመሄድ አስባ ነበር መንገድ ላይ ያገኘችው። ድንገት ሁለቱ ቁጭ ብለው እሱም ለእናቱ ስልኩን ደውሎ
እናቱ ሀሳቡን እንደወደደችለትና ለሰርጉም እንደምታግዘው እሱም እንደገና ሄዶ የሰርጋቸውን 25ኛ ዓመት ሊያከብርላቸውም እንደሆነ ለፍቅረኛው ለለምለም ሲነግራት ያን ያክል ሁሉ ፈተና አሳልፈን እግዚአብሔር በስተመጨረሻ እንደዚህ ሲያስደስተን እንዴት ደስ ይላል በማለት ደስታዋን ከሱ ጋር እያጣጣመች ድንገት በር ሳትቆረቁር ትደርስባታለች። አንቺ ልጅ እንዴት ነው የሰው ቤት ስትመጪ ሳታንኳኪ እንዳትገቢ አላልኩሽም ወይ በማለትም ኤላ ይነግራታል። አሁንም እሷ ስልችት ይላትና ለምለም ትነሳለች። ይቺ የፍቅር መቀስ እያለች ተናዳለች። ከዚህ ክላስ ውጭልኝ በማለትም እኛ ፍቅራችንን እናጣጥምበት በማለት እንዲሁም አንቺ ስትመጪ ለምለም ደስ አይላትም፣ እዚህ ቤት ባትመጭብን መልካም ነው በማለትም ያስጠነቅቃታል። እሺ እኔን ሂጄ አልከኝ በማለት ከዛ ቤት ትወጣለች። እሷም ቁጭ ብላ በመጨረሻ የኤላና የለምለም ፍቅር ደስ ይላል፣ ያስደስታል። ባርኮትም የቤዛን ነገር እንግዲህ ምን እንደሚላት አይታወቅም። ፍቅር እዚህ ጋር አደይ ጓደኛው ናት ብላለች። የባርኮት ጓደኛው ናት ወይንም ፍቅረኛው ናት ብላት ደግሞ ቤዛና አደይ ሌላ ጦርነት ሊከፍቱ ነው። እዚህ ጋር የሚያሳዝነው ዴቪዬ ብቻ ነው። የፍቅር ጥያቄውንም እሷ እየወላወለችበት ያልተቀበለችው የተረፈ ምግብ ነው ያቀረብሽን በማለት አደይን ደግሞ እየወቀሷት ነው። አረኔ ማን በልቶ የማን ትራፊስ አቅርቤያለሁ፣ ከመቼስ ወዲህ ነው ትራፊ የማቀርብላችሁ በማለት ለሁለቱ ትነግራቸዋለች። ይህንን አንሽና ሌላ ምግብም አንጭልንም በማለት ሁለቱ ያዟታል። እንዴት ይህንን ሀሳብ አመጣሹ በማለት ፍቅር ተንኮለኛዋ ትነግራታለች። እኔ እኮ ሊዲያ ነኝ በማለት ለፍቅር ትነግራታለች። እንግዲህ በመጨረሻ አደይ እንደተኛች እክላሷ ናኦል ሄዶ የለበሰችውን ልብስም ብርድ ልብሱን ገፈፍ እያደረገ ይች መሳይ ቆንጆ እያለ በዛሬው ቪዲዮ ያልቃል ማለት ነው። እንግዲህ ውስብስብ ነው። የሚያሳዝነኝ እዚህ ጋር ዴብ ብቻ ነው። ተንኮለኛዋ ፍቅር ሁልጊዜም ከክፋት ሌላ አታውቅም። ሊዲያ ትንሽ ምንም ውስጡ ያን ያክል ክፋት ያለባት አይደለም፣ ግን ፍቅርን ትከተላታለች። አደይ ደግሞ ምንም መወሰን አልቻለችም፣ ከማንኞችም በኩልም አይደለችም እና ፈጣሪ ይሁንሽ አደይ የመወሰን እንግዲህ የራሷ ፍላጎት ነው ማለት ነው። የዛሬው ቪዲዮ ይህንን ይመስላል። በመጨረሻም ስልኬን ልወስድ ነው ብሎ እዛ ቤት ናኦል ገብቷል ከፍቅር ጋር ማለት ነው። ዴቭም አስጠንቅቆታል። ስልኩም አልተመለሳለትም ማለት ነው። ቀጣይ በሌላ ቪዲዮ እስከምንገናኝ ቤተሰብ በያላችሁበት ሰላም ቆዩልኝ። ቪዲዮውን ላይክ እና ሼር እንዲሁም ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቪዲዮውን እስከ ፍጻሜው እንድትከታተሉ ትላለሁ። በያላችሁበት ሰላም